አንደኛ ጴጥሮስ ምዕራፍ 1 ኦኬ ከቻለን እናየዋለን ማለት ነው። እንደዚህ በሚል ርዕስ ነው ሕያው ተስፋ አለን። ሕያው ተስፋ አለን። ሕያው ማለት ሕያው ነው ከስሙ የተነሳ ሕያው ማለት የማይበላሽ እድፍ የሌለበት የማይለወጥ ምናምን ማለት ነው። እና እንደዚህ ይላል አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እንደዚህ ይላል የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። እርሱ ከታላቅ ምሕረቱ የተነሳ በክርስቶስ ኢየሱስ ከሞት በመነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት እንደገና ወለደን ይላል። ወለደን ከዛ እንደዚህ ይላል እናንተ በመጨረሻ ዘመን ሊገለጥ ከተዘጋጀው ድነት እስኪመጣ ድረስ በእምነት አማካይነት በእግዚአብሔር ኃይል ተጠብቃችኋል ይለናል። ኦኬ ሕያው ተስፋ የሚለው ርዕሳችን ይህ ሕያው ተስፋ እንዴት ያገኘነው ሲባል ይሄው ቁጥር 3 ላይ የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ ሲባል እርሱ ይላል ማን? እግዚአብሔር ከታላቅ ምሕረቱ የተነሳ በክርስቶስ በኢየሱስ ክርስቶስ ከሞት መነሳት ምክንያት አሁን ይሄ ሕያው ተስፋ ያገኘንበት አንዱ ምክንያት ምንድነው ሲባል ኢየሱስ ከሞት በመነሳቱ ኢየሱስ ጌታ ነው። በመነሳቱ ምክንያት ለሕያው ተስፋ በሚሆን አዲስ ልደት አንደኛ፣ ሁለተኛ እንዲሁም በሰማይ ለማይጠፋ ለማይበላሽ፣ 3 ለማይለወጥ፣ 4 ርስት እንደገና ወለደን። 4 ነገሮችን ያወራል። አዲስ ሕያው ተስፋ፣ ከዛ የማይጠፋ የማይበላሽ የማይለወጥ ርስት እንደገና ወለደን። እንግዲህ ሁሉ የአባታችን ከሆነ የአባታችን የሆነው እኛ ደግሞ ወራሾች ነን ማለት ኢየሱስ ጌታ ነው። አባት ብለን የምንጠራበት የልጅነት ስልጣን ስለተሰጠን እና እዚህ ጋር ሕያው ተስፋ ስላችሁ በክርስቶስ ካመናችሁ ከዳናችሁ በኋላ ሕያው ተስፋ አላችሁ። ምን አይነት ሲባል የማይበላሽ የማይለወጥ፣ ከዛስ ሕያው የሆነ ተስፋ የማይጠፋ ሰጥቶታል። በማን ምክንያት ሲባል በአንተ ስራ ላይ አይደለም፣ በአንተ ሰሞናዊ ሁኔታ ላይ አይደለም፣ በአንቺ መልካምና ክፉ መስራት የተመረኮዘ አይደለም፣ በአንተ ባህሪ ላይ አይደለም። በምን ሲባል የማይጠፋና ሕያው ተስፋን የማይበላሽን እድፍ የሌለበትን ያገኘው ክርስቶስ ኢየሱስ ከሙታን በመነሳቱ ምክንያት ነው። ኢየሱስ ጌታ። ስለዚህ ኢየሱስ ክርስቶስ ከሙታን በመነሳቱ ምን አገኘን? የማይበላሽ ሕያው ተስፋ የማይለወጥና እድፈት የሌለበት አግኝተናል። ኢየሱስ ጌታ ነው። እንኳን ጌታ እንደዚህ አይነት የማይበላሽ በሰማይ የማይለወጥ ከዛ የማይበላሽ የማይጠፋና ሕያው ተስፋ ስለሰጠን ጌታ ሆይ እናመሰግናለን። ክብር ላንተ ይሁን። ሃሌሉያ። ስለዚህ እኛ እንደሌሎቹ አይደለንም፣ ተስፋ እንደሌለው አይደለንም። በሚቀጥለው በዘላለም ሕይወት ውስጥ በአዲስ ሰማይና ምድር ውስጥ የት እንደምንገባ እናውቃለን። ልክ ዓለም ውስጥ እንዳሉ ሰዎች ግራ እንጋባም። ነገ ምን እንሆን ይሆን? እግዚአብሔር ገሄደን መልካም ስራችን ተይዞ ከዛ መልካም ስራችን ሚዛን ሊቀመጥና ክፉ ስራ አለ። ከዛ መልካም ስራችን ከፍ የሚያደርግ ከሆነ ከዛ ገነት፣ ከዛ ደግሞ ኃጢአት ካለ ሲሆን የሚባል ታሪክ የለም። ኢየሱስ ጌታ ነው። ሁሉም አማኝ እዚህ ምድር በሚሰራበት ስራ ላይ በማ ላይ ፍርድ አለው። አማኝ ላይ ይፈረዳል። ምን አይነት ፍርድ ሲባል ብዙ አይነት ፍርዶች አሉ። 5 አይነት አክሊል የሚባሉ አሉ። እነሱ ሌላ ጊዜ እናያለን። ኢየሱስ ጌታ ነው። 5 አይነት ፍርድ የሚባሉ አሉ። ስለ ፍርድ እንማራለን። ስለዚህ የማይለወጥና የማይበላሽ ሕያው ተስፋ ሲል ተስፋ አለን ማለት ነው። ምን አይነት ሲባል የማይለወጥ የማይበላሽ ሕያው የሆነ ኢየሱስ ጌታ ነው። በዚህ ሕያው ተስፋ ውስጥ ነው የገባነው በክርስቶስ ማመን። በጣም ቀላል ነገር አይደለም። ባይዘው እዚህ አንደኛ ቆሮንቶስ ምዕራፍ 1 ላይ ባለፈው ስናይ ምን ያየነው? ኢየሱስ የእግዚአብሔር ጥበብና የእግዚአብሔር ኃይል ነው። ኦኬ ብዙ ሊቆች፣ ፈላስፋዎች፣ ጠቢባኖች ነበሩ ግን አላወቁትም። በስብከት ሞኝነት ግን ለኛ ምን ሆነ? መዳን ሆነ። ኢየሱስ ጌታ። በተጠራን ጊዜ ደግሞ እኛ ምንም አልነበርም። እዚህ ተገባላችሁ ማን ነበር? ከነገስታት ቤተሰብ ያልሆነን ዕውቀት የሌለን እዚህ እንደዚህ ናችሁ ማን ነበር? ግንስ ከወደደን ከታላቅ ፍቅሩ የተነሳ በኃጢአታችንና በበደላችን ሙታን በነበረን ጊዜ ከክርስቶስ ኢየሱስ ጋር ሕይወት ሰጠን። ኤፌሶን ምዕራፍ 2 ቁጥር 1 ኢየሱስ ጌታ ነው። ይሄ ተደርጎልናል። ኢየሱስ ያድናል። ክብር ለጌታ። ቁጥር 6 ላይ እንደዚህ ይላል። አሁን ይላል አንደኛ ጴጥሮስ ምዕራፍ 1 ቁጥር 6 አሁን ግን አለ አየ ተስፋ አለ። ምን አይነት ተስፋ? የማይበላሽ የማይለወጥ እድፈት የሌለበት በሰማይ አለ። ይሄ በቃ አላችሁ። አሁን ጉዳዩ እዚህ ደግሞ እንዴት ነው? ኢየሱስ ጌታ ነው። አሁን በብዙ አይነት ፈተና ውስጥ ሆናችሁ በጥቂት ጊዜ መከራ ብትቀበሉም እንኳን በእግዚአብሔር እጅግ ደስ ይላችኋል። አሁን እዚህ ምድር ያላችሁ ምንድናችሁ? የምን ባለቤት ናችሁ? የሕያው ተስፋ የማይለወጥ እድፍ የሌለበት ባለቤት ናችሁ። ኦኬ ናወዴስ ደግሞ እዚህ ስትሆኑ ምንድነው ሲባል ይሆና አሁን በብዙ አይነት ፈተና እዚህ ምድር ውስጥ ትኖራለህ። በብዙ አይነት መከራ እዚህ ምድር ውስጥ ትኖራለሽ። ይሄ ፋክት ነው። ጌታም ሲናገር በዮሐንስ ወንጌል በዓለም ሳላችሁ መከራ አለባችሁ።
እንደውም 17ኛው ምዕራፍ ላይ ዮሐንስ ወንጌል ሲጸልይ ለራሱ ጸለየ፣ ከዛ ለ12 ደቀ መዛሙርቶች ጸለየና ለከዛ በኋላ ለምናምነው ደግሞ ለኛ ሲጸልይ እንደዚህ አለ፣ አባቶ ከዓለም እንድታወጣቸው ሳይሆን በዓለም ውስጥ እንድጠብቃቸው ጸልያለሁ። ስለዚህ ለካ ኢየሱስ ምን ጸሎት ጸለየ ሲባል ሴክሬድ እንድንጠበቅ ክፉ እንዳይነካን የተደረገ ነው እንጂ ዓለም ውስጥ ፈተና የሚባል ክርስትና የለም። ኢየሱስ ጌታ ነው። ለዚህ ሲባል ክርስትና ፖቨርቲም ፕሮስፔሪቲም ስላልሆነ ክርስትና ድሃ መሆንም ሀብታም መሆንም አይደለም፣ ያለኝ ይበቃኛል የሚል ታላቅ ሚስጥር ያለው ህይወት ነው። ኢየሱስ ጌታ፣ ክብር ለጌታ። ስለዚህ የማይለወጥ የማይበላሽና ድንጋይ የማይደረግ ተስፋ አላችሁ። ኦኬ፣ ይሄ ተስፋ በእጃችሁ ውስጥ ገብቷል። ኦኬ፣ እዚህ ስትኖርሳ ተስፋ ውስጥ እኮ አልገባም። የዛ ተስፋ ባለቤት ነህ። ነገ ግን እዛ ተስፋ ላይ ትገባለህ። ወደዛ ተስፋ እየሄድክ ነው ያለው ግን አንተ ነው። ኦኬ፣ እየሄድክ ሳለ ግን መንገድ ላይ ብዙ ፈተናዎች አሉ። መች ሲባል አሁን ጌታ እስከሚመጣ ድረስ ያሉ ፈተናዎች አሉ ነው። ኢየሱስ ጌታ ነው። እነዚህ ፈተናዎች ውስጥ ሆናችሁ ለጥቂት ጊዜ መከራን ብትቀበሉ እንኳን ለካ መከራ አለ ማለት ነው። ፈተና ካለ ፈተናዎች ምን የሚያመጡት መከራ፣ በልዩ ልዩ መከራና ፈተና መፈተን አለ። እንኳን እጅግ በዚህ ደስ ይላችኋል። በምን አሁን ያለውን ፈተና የሚያስረሳ ያ ሕያው ተስፋ ነው። የማይበላሸው የማይለወጠው በሰማይ የተቀመጠልህ ርስት አሁን የምታልፈውን ኤኒ ቻሌንጆችን ያስረሳል። ኢየሱስ ጌታ ነው። ሀገሬ በሰማይ ነው ትላለህ። ከሰማይ የሚመጣ አጽናኝ ይጠብቀኛል ትላለህ። ኢየሱስ ጌታ ነው። እንደሌላው እዚህ ምድር ላይ በምታየው ነገር ብቻ አትሸበርም። በቃ አለቀልኝ ፈራው ደነገጥኩ አትልም። እዚህ ያለፍክ በፈተና ውስጥ ግን አለ ነገ ለቅሶ የሌለበት ሐዘን የሌለበት አዲሷ ኢየሩሳሌም እንገባለን ብለህ ዲክሌር ታደርጋለህ። ኢየሱስ ጌታ ነው። እዛ ነው ራዕይ ምዕራፍ 21 22 ስታዩት ሐዘን የለም፣ ለቅሶ የለም፣ ራበኝ የለም፣ ጠማኝ፣ አዲሷ ኢየሩሳሌም ውስጥ ሁሉ በቃ ማምለክ ብቻ ጌታ በጉ ብቻ በሚያበራበት አንተ ወርሺፕ ማድረግ ነው የሚጠበቅብህ። የዛኔ ረሃብ የለም፣ ለቅሶ የለም፣ ሐዘን የለም። እዚህ ምድር የምታዩት ፈተና ሁሉ ሊቋረጥበት ጊዜ ኢየሱስ ጌታ ነው። የዛ ሕያው ተስፋ ባለቤት ነሽ፣ ባለቤት ነህ። ኢየሱስ ጌታ ነው። ስለዚህ የዛ ሕያው ተስፋ ባለቤት ስለሆንክ አሁን እዚህ ምድር ላይ ምን አለ? ልዩ ልዩ ፈተና አለ። ያዕቆብም ሲናገር በምዕራፍ 1ኛው ላይ ወንድሞቹ ያለ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ወገኖቼ ምንድነው እያለ ያለው ያዕቆብ? ልዩ ልዩ ፈተና መች ነው ደስታው ነው የሚያውቀው? እስቲ አሁን እሷን ብጠይቃት ወይ እሱን ብጠይቅ በብዙ ፈተና ውስጥ ያለፍክ ነው? አዎ። ታዲያ ደስተኛ ነህ ብለው ኧረ ፈተና መች ደስተኛ ሆኖ ያውቃል? እኔ ራሱ ብጠይቁኝ ምንድነው ፈተና ነው ብላችሁ፣ ፈተና በራሱ የሚያስደስት አይደለም፣ ካራክተሩ የሚያማርር ነው፣ ተስፋ የሚያስቆርጥ ነው። ኦኬ። ግን ክርስትና ምንድነው ሲባል በፈተናው ጸንቶ መኖርና እግዚአብሔር ከዚህ ሊያወጣኝ ይችላል በሚል እምነት ጸንቶ መቆምና ትዕግስትን ፈተና ውስጥ እምነት ትዕግስትን ወልዳ ፍጹማንና ሙሉዋን እስክትሆን በእናንተ ስራውን ይፈጽማል ይላል ሲወርድ። ስለዚህ ፈተናን ማቹሪቲ ያለው የበሰለ የእግዚአብሔር ቃል የሚያውቅ ክርስቲያን በብዙ ፈተናዎች ሲያልፍም ምን ይላል ማለት ነው? ደስተኛ ይሆናል። ኢየሱስ ጌታ ነው። በጣም ይሄ ልክ እንደ ቆሮንቶስ አይነት ሰዎች ባይ ዲፎልት ልክ እንደ ዕብራውያን አይነት ሰዎች ዕብራውያን ምዕራፍ 5 ላይ ገና አሁን አስተማሪዎች መሆን ሲገባችሁ ይላል አሁን ወተት ትጋታላችኋል። ለእናንተ የሚያስፈልገው ስለ ጽድቅ ስለ ጠንካራ ትምህርት አይደለም። ብዙ ጊዜ ስለ ጽድቅ ስለ ቅድስና ምናምን ስለ ኤክስፕሬሽን ሳወራችሁ አንዱ ምክንያት ምን መሰላችሁ? ይሄ ጀስቲፊኬሽን ድናል ተቀድሳል ተራ ትምህርት ለኔ ተራስ ኢንሴንስ የወተት መጋት ነው፣ የሕፃናት ትምህርት ነው። ዕብራውያን ምዕራፍ 5 መጨረሻው ሲናገር እናንተ አሁን አስተማሪ መሆን ይገባችሁ ነበር። አሁን ሲባል ሕፃን ናችሁ፣ ገና ወተት እየጠጣችሁ ነው። ለምን ሲባል ወደ አጥንት ወደ መቆርጠም ወደ ቅድስና ትምህርት አልመጣችሁም። ይሄ ቅድስና እግዚአብሔር መምሰል ባይዘ ሄራርኪ ቲቺንግ ነው። አሰ ክርስቲያን ጀስቲፊኬሽን ድናል ተቀድሳል፣ እሱ ኤሌመንተሪ ክላስ ነው። ለዛ ነው እዚህ ዕብራውያን ምዕራፍ 2 ላይ መጥቶ ምዕራፍ 6 ቁጥር 2 ላይ እጅ ስለመጫን ከሞተ ነገር ስለመግባት አዲስ መሰረት አንመስረት ይላል። ለምን ሲባል ደህንነት አንዴ ነው። ጴንጤን 100 ጊዜ አታድነው። የዳነውን ጴንጤ ግን እንዴት መኖር አለብህ? ጌታን ህይወት ይመስላል ወይ? ፍሬ አለብህ ወይ? እውነት እምነት በስራ የተገለጠ ነው ወይ? ከያዕቆብ ጋር ኮምቢኔሽን ሲሰራለት። ስለዚህ ያዕቆብ ምን አለ? ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ፈተና መቼም ደስታውን አይቀር። ግን ክርስትና በልዩ ልዩ ፈተና ውስጥ እያለፋችሁ በቃ ደስተኛ ነው። ኢየሱስ ጌታ ነው። ዘር አሜዚንግ። ይሄ ከባድ ነው ግን መቀበል አለብን። ኢየሱስ ጌታ ነው እና እንደዚህ ይላል። ከዛ ፈተናው ይላል ፈተናው እምነታችሁን መጀመሪያ ሄዶ በጣም ዲፌንድ የሚያደርገው እምነታችሁን ጌታን ያመንሽበትን ጌታን ያመንክበትን ፋይት ያደርገዋል። አንተ ያመንከው እምነት አንተን ብሎ ጴንጤ አንቺ ብሎ ጌታ ጌታ ይልሃል። ኦኬ የዛኔ እምነትሽ ዲፌንድ ሲደረግ ቻሌንጅ ሲደረግ መልሶ ምን ይወልዳል ማለት ነው? ትዕግስትን ይወልዳል። ትዕግስት ለምን ተወለደ ሲባል ያ ሁሉ ፈተናዎቹ ማለፍ የምትችሉበትን ጸጋን አቅምን የምትቀበሉበትን ትዕግስት። ከዛ ቁጥር 4 አካባቢ ላይ ያዕቆብ ምዕራፍ 1 ወርዶ ትዕግስት ግን ይላል እምነታችሁ የሌለው ትዕግስት ፍጹማንና ሙሉዋን ትሆኑ ዘንድ በእናንተው ስራውን ምን
ይፈጽማል። ኢየሱስ ምንድነው ይፈጽማል ማለት? ከዛ ችግር ከዛ ሁሉ ፈተና እስክትወጡ ድረስ ትዕግስት ይዟችሁ ይወጣል ወደ ምስጋና ወደ በረከት እግዚአብሔር ወዳላችሁ ረፍት ደግሞ ያስገባችኋል። ክርስቲያን ሁሌ ፈተና ውስጥ ብቻ አይደለም የሚቆየው። ፈተናውን ጸንቶ የሚቆይበት ጸጋ ይሰጠዋል። አዘንደው ዘደገ ከዛ ፈተና ይወጣል። ለምን? ሮሜ ምዕራፍ 8 ላይ ለሚያምኑት የሚያልፉበት ማንኛውም መከራ ለበጎና ለመልካም እንደሚደረግ እናውቃለን። ለእርሱ ለሚወዱት እንደ ሐሳቡ ለተጠሩት ነገሩ ለበጎ እንደሚደረግ እናውቃለን። ስለዚህ አዘንደው ዘደ ያንተና ያንቺ ነገር ለበጎ የሚቀየር አማራጭ የለውማ። ለምን ሲባል እግዚአብሔር ለምትወደው እግዚአብሔር ለምትወጂው ላንቺና ላንተ ምን ይሆናል? ነገር ሁሉ ለበጎ ይቀየራል። ይሄ ፋክት ነው። ኢየሱስ ጌታ ነው። ስለዚህ ክርስቲያን በሚያልፍበት ህይወት ሁሉ ማጉረምረም የለበትም። ጌታ ነገሩን ይሰራዋል በሚል እምነት እዛ ነው ወርዶ ማንንም ሲለምን ሳይጠራጠር ይለምን ይላል ያዕቆብ። በሁለት ሐሳብ ይያሰው በባህር ዳር እንዳለ አሸዋ እንትን ይላል ይናወጣል። ስለዚህ እንትን የለውም የቆየ የጸና ነገር የለውም። ስለዚህ ማንንም ሳይጠራጠር ይለምን ይላል እሱም ይሰጠዋል። ነገር ግን በሁለት ሐሳብ የሚወላውል ሰው ከጌታ አንዳች አይቀበልም፣ የሚቀበል አይምሰለው። ስለዚህ እኔም አቅሜም እናቴም አባቴም እውቀቴም ከዛ ጌታም ከተባለ አይሆንም። የትኛውም ነገር ላይ ጌታ ይችላል ይሰራል የሚል እምነት ይዞ መምጣት አስፈላጊ ነው። ለዛ እኮ ማቴዎስ 7 ላይ ለሚለምን ይሰጣል፣ ለሚያንኳኳ ይከፈታል፣ ለሚፈልግ ይገኛል። ኢትስ ፕሪንሲፕል ባይዘው ተለምናለህ። እንደ እግዚአብሔር ሐሳብ ከለመንክ እግዚአብሔር ይሰጣል። እንደ ራስህ ፍቃድ አትለምን። እግዚአብሔር የምትፈልገውን አይደለም የሚሰጥህ፣ የሚያስፈልገውን ይሰጣል። ኢየሱስ ጌታ ነው። አንኳኳ ይከፈትላችኋል። ታዲያ አንኳኩ ብሎ ይከፈትላችኋል ያለው እግዚአብሔር ስታንኳኩ የማይከፍት ነው እንዴ? ኖ ለምኑ ያለው እግዚአብሔር ስለምኑ የማይሰጥ ነው እንዴ? ይሰጣል። ኢየሱስ ጌታ ነው። ክብር ለጌታ ይሁን።